አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ተጠፋፋን። እንዴት ናችሁ? ደህና ናችሁ? እኛ ጋር አልሐምዱሊላህ ሰላም ነን። የአረፋ በዓል እንዴት አለፈ? ከኛ ጋር አልሐምዱሊላህ በጥሩ ሁኔታ አልፏል። የዒድ ሶላቱን በሰላም አልፏል። በዓሉን በሰላም አልፏል። አልሐምዱሊላህ ያው ስላልሄድኩኝ አልቀረጽኩላችሁም፣ አልፖስትኩላችሁም። እኔ የሚጣም ትንሽ አመም አድርጎን ነበረ የዒድ ሶላት አልሄድንም እና በዛ ምክንያት መፖሰት አልቻልኩም እላችኋለሁ። የዒድን ድባብም ደግሞ አልፖስትኩላችሁም ቤት ያለው ምናምን እና ይቅርታ ትንሽ ደበርበር አድርጎኝም ነበረ። እውነት ለመናገር አንዳንዴ ማለት ነው በዓል ሲመጣ የአረብ ሀገር ስሜት ነው የሚሰማኝ ማለቴ አሁን ለአረፋ ሶስተኛዬ ነው ሳከብር እዚህ ማለት ነው። አልሐምዱሊላህ ግን ማለት ነው በዓል ሲመጣ አንዳንዴ የሚሰማኝ ምንድነው በቃ የሆነ ድብርት ምናምን ነው የሚሰማኝ። ለምን እዛ ስናከብር ያው ብዙ ጊዜያችንን ኩሽና ነው፣ ለብሰና እንወጣ፣ ቤተሰብ ጋር እንሄድ፣ ጓደኛ ጋር እንሄድ፣ እንደዛ ስለሆነ ብዙም እንደው ድንቅ አይለኝም እና እንደዛ ነው የኔ ውድ እህቶች ማለት ነው። እና ያው በዚህ ሁኔታ አልፏል። አልሐምዱሊላህ ወድ እህቶቼ። ከዛ በተረፈ ደግሞ በጣም የደበረኝ ነገር እና ትንሽ ተገዝ ያልኩበት ነገር አለ። ያው አላህ የሆነውን አላህ የፈለገውን ነው የሚያደርገው ግን እንደ ሰዋዊነት ካላህ በታይ ማለት ነው። በጣም ደብሮኝ ከፍቶ የነበረ የከፋኝም ምክንያት ታስታውሱ ከሆነ ሚጣና ዝዬ ሰርግ ሄጄ ነበረ። ዳገት ቁልቁለት እያሳየኋችሁ ባለቤት እየቀረጸኝ ማለት ነው። ታስታውሱ ከሆነ ልጄን አዝዬ ባንቀልባ ምናምን ሰርግ እየሄድን ነው ምናምን ብዬ ድባቡን ዳገቱ ምናምን አሳይቻችሁ ነበረ። ሰርግ እየወረድን ማለት ነው። የሆነ ጊዜ እንደው ቪዲዮን አለፍ አድርጋችሁ ብታዩት ቢያንስ ኦልሞስት 1 ወር ምናምን ቢሆነው ነው። እና ምን ተፈጠረ መሰላችሁ እህቶቼ? ዱንያ በላሽ ወለመድ ከደወለ ፍራሽ ይላል አረብኩ። በቃ ያኒ ከሞትን ምንም ነገር አይከተልንም። ላልጅ ላልብስ የፈለግሽው የምትወጁ ነገር አይከተልም። ያ ማለት ምንድነው? በጥቅሉ ስነግራችሁ ያቺ የልጅ እናት የደጋሿ እናት ወይም የሰርጉ ባለቤት ሱብሃንአላህ ልጇን በዳረች በ20 ምናምነኛው ቀን ወደ አኺራ ሄደች ማለት ነው። ተኸየሉ። በጣም ነው የከፋኝ። በጣም ነው ያዘንኩት። ለምን ብትሉ 7 ይሁን 8 ዓመት የሆናት ልጇ አረብ ሀገር ናት። ለ8 ዓመታት እናትና ልጅ አይን ላይን አልተያዩም። ወይም እሷ መታ አይታ ምናምን አልተመለሰችም። ገባችሁ? የዛኔ የሰርጉ ዕለት ልጄንስ ዳርኩት። ያው ክርስቲያን ናቸው እግዚአብሔር ይመስገን። ምን አለ ልጄ መታ እንዴ ባያት እና ዓለሟን እንትን ብላ ስትል የዛኔ ማለት ነው። ያው ታውቃላችሁ እኛ አረብ ሀገር እያለን ወንድሞቻችን ያገባሉ፣ እህቶቻችን ያገባሉ። በደስታቸው ጊዜ አንገኝም፣ ይከፋናል። የሰርጉ ዕለት ፎቶ ነው የሚላክልን፣ ከዛ በዘለለ ደግሞ ቪዲዮ ነው የሚላክልን። ገብቷችኋል? በጣም ነበር ደስ ያላት ያ ሲላክላት ፎቶ ምናምን እኛ ስንልክላት ማለት ነው። ምክንያቱም በቃ ደስ ይበላት ብለን ማለት ነው። የወረድንበትን ለእናንተ ያሳየኋችሁን ለሷ በፕራይቬት ቪዲዮ ቀርጬ ምናምን ሰርጉን ድባቡን ምናምን ልከና በጣም ነው ደስ ያላት። ባለመገኘቴ በጣም አዝኛለሁ ምናምን እያለች ማለት ነው። ምክንያቱም ወንድ ልጅ ነው ያገባው፣ ወንድሟ ታላቅ ወንድሟ ነው። በቃ ከዛ በላይ ያሉት ገና ህፃናቶች ናቸው። በቃ ወንድሜ ለዚህ ክብር በቅቶ ምናምን በጣም ደስ ብሎኛል ምናምን እያለች ሱብሃንአላህ። አሁን ይሄን ማወራው ግን ልጅቱ ሰምታ መቋቋም ስላልቻለች ኢትዮጵያ ገብታለች። ገብቷቸው አይደለም እናት እኔ አባቴን በስደት ነው ያጣሁት። ገብቷቸዋል። ሲነገረኝ ምን ያህል ልቤ እንደተሰበረ እኔ ነኝ የማውቀው። ገብቷቸው ጮኻችሁ አልቅሳችሁ የሚወጣላችሁ ነገር አይደለም። አረብ ሀገር ትረዱኛላችሁ እህቶቼ ማለት ነው። ታፈናችሁ ነው የምታለቅሱ። የመታፈን እንባ ነው የምታነቡት። የመታፈን ሲቃ ነው የምታወጡት። ገባችሁ? የሚረዳን ማን ነው? እዛ ያለና እናንተ ጋር ሄዶ የመጣ እዚህ የምንኖር እንረዳዋለን። ፕላስ ደግሞ ሀዘን የደረሰባችሁ ሰዎች ታውቁታላችሁና ያንን ነገር መቋቋም ስላልቻለች ከ8 ዓመት በኋላ እናቷ ስትሞት ለወንድሟ ደስታ ያልመጣች ነገ ዛሬ እመጣለሁ እያለች የቀረችው ልጅ
የእናቷ መርዶ ሲነገራት ስላቃታት ገባችሁ? ሀዘኑን መቋቋም ስላቃሳት ሀዘኑን እዛ ሆኜ በቃ የሆነ መቋቋም አልችልም ኦር ደግሞ ሀዘኔን መወጣት አልችልም ብላ ኢትዮጵያ ገብታለች። ተኸየሉ ማለት ነው። እና በጣም ነው ቅስሜ ስብር ያለው። ለምን የአረብ ሀገርንም ህይወት አይቼዋለሁ ተረድቼ እንደዚህ ቤተሰብ ሞቶብኝ ምን ያክል ስብራት እንደሆነ ተኸየሉ። ይሄን ምን ልነግራችሁ ፈልጌ ነው። 1 ወር አልሞላውም እናትየው ስትመን ፈጣሪ ግን የልጅሽን ዓለም አይተሽ ነው የምሞችው ብሎ ስለጻፈው ያው ወደማይቀረው ሄዳለኝ ማለት ነው። እና በነገራችን ላይ ጉንፋንም ይዞኛል። የሰሞኑ ትንሽ ዝናብ ከፍ ብሎ ነበር። ተወኝ እኔ ብቻ ሳልሆን አንዳንድ ሰዎችም ታማዋል፣ በተለይ ህፃናት ማለት ነው። እና እሷም ፈጣሪ የወንድምሽን ዓለም አታይም እናትሽንም በህይወት አታገኝም ብሎ ስለጻፈባት እናቷ ከሞተች በኋላ ያው ስለተነገራት ሀዘኗን መቋቋም ስለማችል ኢትዮጵያ ገብታለች። ያው ባትገባ ኑሮ ምናምን ነገር እኔ አላወራም፣ ግን ከመስማትም አልፋ አገሯ ገብታለች። እና ምን ልነግራችሁ ነው የፈለኩት ዛሬ ነገ ስትሉ ማለት መጥቶ መመለስ እንዳለ ራሳችሁን አሳምኑት። መታችሁ አይታችሁ ማይሆናችሁ ከሆነ መህር ትችላላችሁ። ዛሬ ነገ ስትሉ የምትወዱትን ሰው ሳታዩ ወደማይቀረው አኼራ እንዳይሄድ ገብቷችኋል? እናቴ ታማለ፣ አባቴ ታሟል፣ እንደዚህ ነው ባይን ማየትና ሞቶልሻል ብሎ መነገር በጣም ከባድ ነው። በተለይ በሰው ሀገር ገብቷችኋል አባባሌ። መታችሁም አይታችሁም መመለስ ትችላላችሁ። ለብዙ አመት ተራርቃችሁ ተነፋፍቃችሁ ወደማይቀረው ቢሄድ ወይነ ጸጸቴ የሚል ነገር ስላለ መታችሁ ተያዩ። ይሄ የናፈቀሽን ሰው አባትሽን፣ እህትሽን፣ ወንድምሽን በቃ ነገ የማይቆጭሽን ነገር አድርጊ። መተሻያቸውና ናፍቆትሽን ተወጭና አየት አርገሽው እማይሆንሽ ከሆነ መሄድ ትችያለሽ። ገብቶሻል? መምጣት እነሱን ለማየት ብቻ ሳይሆን ለህይወትሽን መተሽ አይተሽ ስትሄጂ ማለት ነው ጥንቃቄ ታደርጊያለሽ። ምን ማድረግ አለብኝ በቃ እስከዛሬ ድረስ ኢትዮጵያ ገብቼ ሳላይ ብዙ ነገሮችን ተበልቻለሁ፣ ኦር ደግሞ ብዙ ነገር ወድሞብኛል፣ ብዙ ነገር ተሞኝቻለሁ የምትይው ነገር ትምህርት ወስደሽ ትሰደጃለሽ። ትምህርት ወስዶ የተሰደደ ይለወጣል። ትምህርት ሳይወስድ እዛው 8-9 ዓመት የተቀመጠ ምንም ለውጥ ያለው አይመስለኝም። እና ሳትቀደሙ ቅደሙ። እናቴ ታማለይ ደሴ ሆስፒታል ታዲያለ አዲስ አበባ ሪፈር ተብላለች መድረሽ ምናምን ከምትይ መተሽ አይኗን ይዩ። አላህ የጻፈላት በዛ በሽታ ልትሞት ትችላለች፣ ከጻፈለም ማለት ነው። ከአዲስ አበባ ሳትመለስ ልትሞት ትችላለች፣ ከደሴ ሳትመለስ ልትሞት ትችላለች። መተሽ አይተሽ መሰደድ ትችያለሽ። እንዳይጸጽትሽ እንዳትቆጭ። ወይኔ እናቴ ለወንድሜ ሰርግ መጣለሁ ብዬ ሳይመቸ ይቀረ። ግን ፈጣሪ እናትሽ ከሞተች በኋላ ነው ኢትዮጵያ የምትገቢው ስላለኝ እናቴ ሙታ አፈር ለመቅበር አልቻልኩም። ወንድሜ ማለሙን ሳይ አልቻልኩም። ለዚህ ምን ነው መጥቼ ነው ጸጸት ያዛት አሁን ልጅቱ ማለት ነው። ጸጸት፣ ልዳማ፣ ቁጭት ብዙ ነገር አለና በቃ እኔ ማለት ሴትዮቱንም ስላየኋት ምናምን ወይኔ ልጅ መታ በአካል አይቻት እንደዚህ አለሟን አይቼ ምናምን ስትል በማይታሰብ ሁኔታ ቅዳሜ ገበያ ውላ ያያችሁት እንዳገት አይሳይቻችኋል። እሱም በሰላም ወርዳ እግቢዋ ግብት ስትል ድፍት ነው ያለችው ባፏ ማለት ነው። ተኸየሉ። ከዛ መቅሪብ አካባቢ ያው ባጃጅ አይገባው መኪና ዳከቱን አይታችሁታል። በቃሬዛ ይዘው መተው ሆስፒታል አስገቧት። ገባችሁ? ከሌሊቱ 7 ሰዓት ነው 6 ሰዓት ህይወቷ አለፈ። ተኸየሉ። ልጇ ራሱ ከጫጉላ አልወጣም። እናት ምሰሶ ናት ለብዙ ነገር። መቼም ሞት አይቀርም። እናት ከምትሞት አባት ቢሞት ይሻላል። ምክንያቱም ገና ህፃናቶች አሉ ምናምን መከራዋን አይታ እናት ልጆቿን ታሳድጋለች። አባት ግን ይደናገረዋል። ገባችሁ? ግን ወደማይቀረው ዓለም ሄደች። የሞተ ተጎዳያው መኖር ይኖራሉ። ግን እናት ለብዙ ነገር መሰረት ናት። ብዙ ነገር ገመና ሸፋይ ናት። እናት በጣም ከባድ ናት። ወላሂ አልዓዚም ነው የምላችሁ። እና እናቴን አሟታል፣ አባቴን አሟታል። እየደካከሙ ነው። እድሜ እየጨመረ ነው የሚሄደው። አንቺ 20 ዓመት ብትቀመጭ አረብ ሀገር 15 ዓመት ብትቀመጭ 15 ዓመት እድሜ ጨምረዋል። እያረጁም እየደከሙም አሁን ላይ ደግሞ በሽታ ስኳሩ፣ ግፊቱ ምናምን ነው እኛ ሀገር ራሱ ያለው ማለት ነው። እና መታችሁ ከሚናፍቃችሁ ሰው ጋር ተገናኙ፣ ተያዩ። ካልሆነላችሁ ሄዳችሁ ትሰደድ ያላችሁ እንደገና
ተሰርታችሁ ትመጣላችሁ ልላችሁ ፈልጌ ነው። እና እህቶቼ እኔ በጣም ነው ያዘንኩት። ማለት ሞት አይቀርም ግን እውነት አይመስለኝም። ያው ለቅሶ ሄጃለሁ ምናምን ከብር ቦታ ምናምን ሄጃለሁ፣ ግን እውነት አይመስለኝም። በቃ እዚህ እያለሁ ራሱ ማለት ነው። እና ይሄ ነው እላችኋለሁ። ወሬ አላብዛባችሁ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።